የት ነው የአትታይም? ትንሽ ቀና ብትል እንዲህ የት ነው? አሁን ትታያለህ። የት ነው ያለኸው? እድሜ፣ ሃይማኖትና የትዳር መስፈርት። እኔ ያለሁት ወደ ደቡብ ክልል። ደቡብ ክልል የት? ሐዋሳ። ሐዋሳ። እሺ። እድሜ? እድሜ 25። ሃይማኖት? ጴንጤ። ከዚህ በፊት አግብተህ ነበረ? ልጅ፣ ጓደኛ፣ ትዳር? ኧረ ከራሴ ጋር የተግባባው ቅርብ ጊዜ ነው። ትዳር ራሴ አይደለም ሰውን ልታግባባ። እሺ። የምትፈልጋት የትዳር አጋር እድሜዋ፣ ሃይማኖቷን እና የራሴ የትዳር መስፈርት ካለ? እኔ የምፈልገው ጥሩ አስተዋይ ያለት፣ ብር የሌላት፣ በማሰብ ብቻ ብዙ ማሰብ የምችለው፣ ለትዳሯ ታማኝ የምትሆን እና ጌታ የምትፈራ። የመልክ ችግር የለብኝም። ትልቁ ነገር ፈጣሪ የምትፈራ፣ አንድ ላይ ሰርተን መለወጥ የምትፈልግ ሴት። በጣም ደስ የሚል መስፈርት ነው። በነገራችን ላይ ገንዘብ ያላት ሴት አልፈልግም፣ ገንዘብ የሌላት። ያኔ ጭንቅላት ይበልጣል በነገራችን ላይ ከገንዘብ እና እኔ እንደዛ ነው የምፈልገው። እውነት ነው። እሺ፣ ከሴት ልጅ ምን ይማርካል? ባገባት ሚስቴ ብትሆን የምትላት ሴት አንተን ሊማርክ የሚችል ቢኖራት የምትለው ነገር? ንጹህ ልብ። ንጹህ ልብ፣ በቃ አስተሳሰብ ብቻ ንጹህ አስተሳሰብ፣ ንጹህ ልብ ካላት ብዬሻለሁ። የመልክ ችግር የለብኝም። የመልክ ችግር የለብኝም። በቃ ትልቁ ነገር ፈጣሪ የምትፈራ መሆን አለባት። የማትደራደርበት ነገር አለ? እኔ የማልደራደርበት ውሸት አልወድም እና እናት፣ በተለይ ደግሞ ከፈጣሪ በታች እናት የምታከብር መሆን አለባት። በቃ ይሄ በቂ ነው ለኔ። ሐዋሳ ወይስ የትም ሀገር ጣጣ የለውም? ኢትዮጵያ ውስጥ የትም። እሺ፣ ኢትዮጵያ ውስጥ የትም። ታች መጨረሻ ላይም ትዳር ይፈልጋል፣ መጀመሪያ ላይም ትዳር ይፈልጋል። እኔ ያለሁኝ የምትሉ የእከሌን መስፈርት ብላችሁ ስማቸውን ሜንሽን አድርጋችሁ ሴቶች አስገቢኝ ካላችሁኝ ያስገባችኋለሁኝ። ቦታ ያቡዬ ወይ እንዴት ነህ? እኔ እንኳን አለሁልሽ። እኔ እንኳን ከ7 ወር ምናምን በፊት ድረሽኝ ነበር እና ችግር ተፈጥሮ ነው የመጣሁት። ከ7 ወር በፊት? ምን አይነት ችግር ተፈጠረ ጌታ ሆይ? ማለት ስንግባብ ማለት እዛ አንቺ ጋር መስፈርት ምናምን ያደረስኩት ያወጣሁት ያው እምነታችን ክርስቲያን ነው። ከዛ አቋሟ እኔ መልኳ ብዙ ችግር የለም፣ አቋሟ የሚያምር በቃ ነው የምፈልገው። ጸባይም ያው ከሞላ ጎደል እንመካከራለን ምናምን ብዬ ተባባልና እሺ ምናምን ብላ በውስጥ አውሩ ምናምን አልሽና በውስጥ ማውራት ጀመርን። እሺ። ከዛ በውስጥ እያወራ ምናምን እንደዚህ እንገናኝ ምናምን ስላት እሺ ቆይ እንገናኛለን ምናምን ትለኛለች እና ከቀጠሮ ብዛት ተገናኘንና ስንገናኝ እዚህ እንትን ላይ ያየኋት፣ እዚህ ቲክቶክ ላይ ያየኋት በጣም ቆንጆ ሁና ምናምን ነበረና ከዛ እንደዚህ በቃ እሺ ይሁን ችግር የለውም እስኪ ጸባዋል ቼክ ላድርገው ምናምን አልኩኝና ጀመርን። ተገናኝተን ተለያየን ምናምን ጀመርንና እያወራን ምናምን እያለ አንድ ጋር ለምን አንሆንም ምናምን አለችን። ከዛ አንድ ጋር ለመሆን ምናምን እሺ እያልን እንደዚሁ ከሳምንት 3 ቀን 4 ቀን አብረን እየሆንን ከዛ ትሄዳለች ምናምን። ከዛ ስትሄድ ልብስ ምናምን እንደዚህ እንትንም ቦታ ስንገባ ማለት ማታ ስንገባ ራሱ እንትን አትልም፣ አላያትም። ጨለም መብራት ጠፍቶ ምናምን ነው። ልብስ ስቀይርም ምናምን ማታም ነው የምትቀይረው፣ ለብቻዋ ነው የምትቀይረው። ጭራሽ እኔ ያለሁበት ልብስ አትቀይርም። ከዛ ቲክቶክ አካውንት ወደ 60 ምናምን ሺህ ነበረኝና እሱን ስጠኝና የኦንላይን ስራ ልጀምርበት ምናምን አለች። እሺ ችግር የለውም ብዬ ሰጠው። ከዛ ለምንድን ነው ቆይማ መብራቱ ሊቀን የሚጠፋው? እንደዚህ እኔና አንቺ ሻወር እንደ ሰው እኮ የታደለ እኮ አንድ ጋር ሻወር ወስዳል ምናምን አልኩ።
ስላት አንድ ቀን መጋረጃ ከፍቼ ቀስ ብዬ ተደብቄ ሳይ ለካ እኔ መጀመሪያ ስንተዋወቅ ነግሬሻለሁኝ ማለት አቋሟ የሚያምር ምናምን ማለት አቋሟ የሚያምር ስልሽ በቃ የሆነ መቀመጫዋ ዳሌ ያላት ምናምን ብዙ መልክ አልፈልግም በቃ የሆነ ሳያት ደስ የምትለኝ ልጅ ነው ምናምን ብያታለሁ። እና ለካ እሷ አረብ ሀገር ነበረ በፊት የኖረችው አርቲፊሻል እንትን ነው መቀመጫ ነበረ ለካ ያላት። ከዛ በኋላ እግዚአብሔርን በል የምርክ ነው የምሬን እኮ ነው። ከዛ ማርያምን በል የምር እውነቴን ነው። ዛሬ አይማልም እንትን ነው ዛሬ ህማማት እኮ ነው አይማልም። ከዛ አንድ ቀለታ በቃ ይሄንማ አንድ ቀን ሰርቄ እንደዙ አስቀራለሁ ብዬ አሰብኩኝና በቃ ተጠነቀቀችብኝ። ብላት በቃ ተጠነቀቀችብኝ። ከዛ ልክ አንድ ቀለታ ውጭ አመሸን ጠጣን ምናምንና ልክ እንትን ብላ ስትሄድ እኔ አወጣሁና ውጭ ተቆርቆሮ ከላይ ሰቀልኩት። ሳይለንት አድርገው ስልክን ሳይለንት አድርጓል። እሺ እንትን አደረኩት ሸር አድርጌላታለሁ ከመጣች አሁን ራሱ። ከዛ ሰቀልኩትና እኔ ተነስቼ ወደ ስራ ሄድኩኝ። ከዛ ወደ ስራ ሄድኩኝና ማታ ማስነቃት የለብኝም ምናምን ብዬ ሄድኩኝና ከዛ ኩርፋለች ምናምን። ከዛ ምንድነው የተፈጠረው ምናምን ስል ቢጃማ በቃ እስከዛሬ የምትለብሰው እኮ ምናምን ማለት ነው ጉርድ ወይም ሱሪ ነው የምትለብሰው የነበረኝ ሴት ታይት ምናምን ያምርባታል በጣም። እሺ ከዛ ልክ እንትን ስል በቃ ተቀያየረች በቃ። ከዛ መጨረሻ ላይ እንዳወቅኩባት ሲገባት ያው ማለት አንተን ከማስጨነቅ አንጻር ብዬ እኮ ነው እንደዚህ ምናምን ይጠቀም እንደ እኔ ታዲያ ለምንድን ነው እንደዚህ መጀመሪያ ነው ዋሸሽኝ እንዴ? አንድ ላይ ግን አንድ ላይ አልተኛችሁም? አንድ ላይ አንድ ቤት ውስጥ አልተኛችሁም? 3 ቀን 4 ቀን ስታድሩ መብራት ይኸውልሽ ይጠፋል። እሺ መብራት በጭራሽ ገና ወደ አልጋ ክላስ ስንገባ አንሶላ ውስጥ ስንገባ መብራት ነው የሚጠፋው። አንተ ታዲያ አንሶላ ውስጥ መለየት አያቅተን ወይስ ለብሳውን የምትተኛው? አረ እንዴት ለብሳ ትተኛለች? በቃ ያንን ነው እንትን የምትለው እንጂ መብራት ታጠፋለች። ደግሞ ትንሽ አሁን እንደዚህ ዘመናዊ ቤት ስላልሆነ መብራቱ ተንጠልጣይ ነው እላይ ነው የተሰቀለው። ሄድ ብለሽ ነው የምታበሪው። አሳጨምር እውነቴን ነው። ዳብሶ ምናምን ነገር እንትን አይደል? አያስታውቅም እንደዛ አያስታውቅም። እና ደግሞ ማለት ነው ያው ታውቂያለሽ ሴቶች እንደፈለገሽ ምናምን ዶግ ስታይል ምናምን እናድርግ ካሉ ደግሞ ንፋስ ይገባል ምናምን እያሉ ይቆጣሉ። ከዛ እኔ ደግሞ እንደዛም ድሮም እኔ ያደግኩት በአይን ራሱ ካየው ያስጠላል በሚለው ባህል ነው ያደግኩት እኔ። እንደዛም ብዙ አልጨነቅም ታውቂያለሽ። ከዛ መጨረሻ ላይ ያው ያልኩሽ እንደዚህ ወጣ። ከዛ ከወጣ በኋላ በቃ አንድ ቀን በቃ ያን ዕለት ቢጃማ ለበሰች፣ ሙሉ ቢጃማ ነው የለበሰችው፣ ሻሽ ጠምጥማለች። ከዛ አሁን እንትኑን አካውንቱን ለመቀየር እኔ ከአሁን በኋላ አንቺ ራሱ ሰው አትሆኝም እስካሁን አሰራሽበትም ስል ተጣላንና እንደውም እኔ ተጠቅመሽብኛል አልኳት። ጊዜንም ወስደሽብኛል፣ ተጠቅመሽብኛል። ስለዚህ እዛው ሄደን ቲክቶክ ላይ እንፋረዳለን አልኳት። ከዛ ስላት አልሄድም አለች። ሲጀመርም በቲክቶክ ያየኋትና በአካል ያየኋት ጭራሽ አይገናኝም። እሱ ይኸውልህ ቲክቶክ ላይ አሁን እኔ በአካል ብታየኝና ቲክቶክ ላይ እኔም በጣም ልዩነት አለኝ ታውቃለህ አይደል? እንትን የቲክቶክ ካሜራ አሁን እኔ ፊልተር አልተጠቀምኩም፣ ግን በአካል ግን ይሄኛውን መልክ እንዳትጠብቅ ሁሉም ሰው ይቀያየራል። በነገራችን ላይ አንደኛ ነገር ቲክቶክ ካሜራው በጣም ሃይ ነው፣ በጣም ጽድት ያደርጋል ፊትህ ምናምን። ፊልተር ደግሞ ከጨመርክበት በቃ አበባ ነው የምትመስለው። ግን ያንን አይደለም አንተ መጠበቅ ያለበት። ቲክቶክ በጣም ሰው ይሸውዳል በነገራችን ላይ። ግን ያው ኮል ስትደዋወሉ ቲክቶክ ላይ ምናምን ምናልባት ይሄ ኢሞ ላይ ምናምን ትክክለኛ ማንነትን ሊወጣ ይችላል እንጂ ማንም ሰው በአካል ያየኸውን ሰውና በዚህ ጋር በቲክቶክ ወይም ደግሞ በፎቶ ብቻ የምታውቀው ሰው አንድ አይደለም። እውነት ለመናገር እኔ ጋር አሁን እኔ ብታይ በጣም አፍንጫ ጎራዳ ነኝ ለምሳሌ፣ ይሄ ግን አፍንጫ ጨምሮልኛል ታውቃለህ አይደል? እና ከዛ ባለፈ ላይ እንትን መጣ፣ ዲቪ መጣ። ዲቪ ሲመጣ አካውንታችን ራሱ
እንደዚህ እየተያየን ነበር አካውንታችን ያለን አካውንት ማለት የባንክ ቡካችን። ከዛ ዲቪ ሲመጣ ዲቪን ለሱ አልተናገርኩም። ከዛ ስሞላ ሲንግል ብዬ ነው የሞላሁት። ከዛ ሲንግል የሚለውን አፕሊኬሽን ኮድ ይላክልሻል እንትን ስትልኪ ኮንፈርሜሽን ኮድ የሚባል ነገር አለ ከጨረሽ በኋላ እሱን ኮድ ይሄ ኮድ እንዳይጠፋኝ ብዬ ሴቭ አደረኩት። ሴቭ ታዲያ ይሄ ምንድነው የእንትን እስኪ እንዴት አደረከው የምልሙላ ምናምን አለች። ከዛ ስታየው ሲንግል የሚለውን አይተዋለች። እንዴት ሲንግል ብለህ ትሞላለክ? ባለትዳር አይደለክም? ቢመጣልህ እኮ አንተ ትሄዳለክ፣ እኔ እቀራለሁ ማለት ነው። ስለዚህ ከኔ ጋር ያለከው አንተ እድሜን በላሽ ብለክ እንትን ያልከኝ የጨቀጨከኝ ጭራሽ አንተ እያመቻቸክ ነው እንዴ ምናምን አለች። ከዛ እኔ እንደዛ ያደረኩት ግን ሞር ብዙ ጊዜ ታደርገው ስለሆነ ሳይለንት አታደርገው። በጣም ይቅርታ። አሁን እኮ ዲቪ ምናምን ነገር እንትን ካለ ራሱ በቃ ጀምሮ በቃ በጣም ቁጥሩ በጣም እንትን ነው ያለ ያቡ እኔ የምለው አሁን ለአንተ የገጠመህ አርቲፊሻል ቆይ አንዴ እንሄድበታለን። ሳይለንት አድርግና አሁን አንተ የገጠመህ አርቲፊሻል መቀመጫ ነው ያስፈልጋል። መንጌ አንተ ጋር ነው ወይስ እሱ ጋር ነው? እኔ ጋር ነው። ሳይለንት ሳደርግ ዋይፋይ እንትን ነክቼ ነው። አሁን አንተ የገጠመህ አርቲፊሻል ያንማ ያቡ እኔ እኮ አላቅም አልኩሽ እኮ በቃ እስከዛ ሰዓት አላቅም። ግን ይኸውልሽ ወደ አልጋ ክላስም ስገባ ተጠንቅቃ ነው የምታስገባኝ። ማታ መብራት ከጠፋ በኋላ በቃ የማየው ታሪክ የለም። የሆነ አንሶላ ገፈፍ ካለክ ወይ መብራት ላበራ ከሆነ አለቀ። ጠዋት ደግሞ በሌሊት ነው የምትነሳው እሷ ጠዋት። እኔ ደግሞ ትንሽ የጠዋት እንቅፍ አለብኝ። ከዛ ልክ ስነሳ በቃ ተነስታ ጨርሳ ምናምን ነው የማገኘው። እና በጣም ግራ አጋባኝ። በጣም እንዴ ይሄ ነገር እንዴት እስከዚህ ድረስ አልኩኝ። በቃ ይሄ እንዴት በቃ እና በመጋረጃ ተደብቄ ነው ያየሁት ብዬሻለሁ። እና አሁን ያንንም ራሱ በቃ እንዴት ከዛ እንዴት አሁን እንደው በቃ ስሜንቱን ያዘኝ፣ ሰብአዊነት ያዘኝና በቃ ይሄ የምትጨነቀው እኮ ነገር ጥሩ አይደለም፣ ለኔ ራሱ ጥሩ አይደለም ብዬ በቃ ውስጤን እየከነከረኝ ራሱ ተውኩት። ከዛ ተውኩትና በዚህ በዲቪው ተጣለን። ሲንግል ለምን ብለህ ሞላክ ብላ ከዛ ሲንግል ብለህ ነገር አሁን ይበቃል። አሁን ተለያይታችኋል ወይስ አልተለያያችሁ? ከልጅቷ ሼር አድርጌላን ነበር። አሁን ያጣለኝን ልነግርሽ ነው። ከዛ ደግሞ ይቺ የሆነች አንድ ጊዜ በጣም ምስቅ ጻይም ልጅ ቲክቶክ ላይ እንትን ነበረች፣ ቫይራል ወጣ ነበር። እሷን እኔ የሆነ ዩቲዩብ ከፍቼ እንዴት እንዳየችው አላውቅም። እሷን ዝም ብዬ ሾርት ቪዲዮ ላይ ዩቲዩብ ላይ ሾርት ቪዲዮ ላይ ለቀኳት። ከዛ አይታታለች ገብታ። እኔ ዩቲዩብ እንደከፈኩ ምናምን ራሱ አልነገርኳትም። ከዛ ገብታ አይታ ስክሪንሾት አድርጋ በኢሞ ላከችልኝ ቀን ላይ። ከዛ ብላክሽልኝ ይሄ እኮ ዩቲዩብ ከፍቼ ምናልባት በዚች ቫይራል ልጅቱ ቫይራል ስለሆነች ለሰብስክራይብ ነው እንጂ ለሌላ አይደለም እንትን ያልኳት። ሲቀጥል ይቺ ልጅ እንዴት ያገኛታሉ? ያለችው ውጭ ሀገር ኢሮፕ ነው ያለችው። ሲቀጥል ደግሞ ይቺ እስካሁን ሲንግል ና ብለሽ እንዴት ታስቢያለሽ ምናምን ብዬ አልኳት። ስላት ኧረ አለችና አካውንት የሆነ በጋራ የነበረን አካውንት ነበረ፣ እሱን እንትን አለችው፣ ደበቀችው። እኔ ቆይ አንዴ አለመው መጥቶ ተናገረ። እውነት ነው ይሄ ታዲያ ገበና ነው? ገበና እኮ አይደለም። ፌክ ለምን ትጠቀማላችሁ እናንተ? በሱ ተናዷል። እንደውም ጎበዝ ነው እንደዚህ ይዞታ ለመምጣቱ ራሱ። የምር እኔ አብሬያት ራሱ የተቀመጥኩት አሳዝናኝ ነው። በጣም ጎበዝ ነው። ግን አለመለየት ስትሄድ ምንም አይነት እንትን የለውም፣ አያስታውቅም። ስትሄድ ስትራመድ ምናምን ያምራል። ብታይ ሱሪ ስለብስበትማ በጣም ያምራል። ቆያሉ እኔ በጣም ግራ የገባ ሲዳብስ አይለይም እንዴ? ሲዳብሰው ትዳብሰው እንዴት አለ? እንዴት ታውቀዋለህ? እንዴት
እንዴት ያማ እኔ ተላይ ነው የምሆነው? በምንድን ነው የማውቀው ነው? ወይስ ማለት አይደለም ማለት ከኋላ እንዴት ነው መንካት ደግሞ አይቻልም ብላ እኔ ልክ አሁን አንዳንዴ እኔ አሁን የምከተለው እኔ ዘመናዊ ወንድ አይደለሁም። የምከተለው አባቶችን ስነ ስርዓት ነው የምከተለው እና እንደዚህ ነው እንዴ ያኛው የድሮ ሩቆ ኦኬ እንደዛ ሆነ እሺ ስንት ቀን ቆይታችኋል? ይበቃል ግን አይ ቁም ነገር አይ እውነት እኔ አሁን እንደው አንድ ሰው እውነት በስነ ስርዓት አንድ ጋር 3 ወር ቆይተናል። ከዛሬ አሁን 1 ወር ምናምን ነው አርቲፊሻል እንደሆነ ላይ ታጣቅም እና አላውቅም ማለት ያው ቀን ታውቂያለሽ ስራ ነው በምንገናኝበት ሰዓት ማታ ለምሳሌ አንተ ለመጸዳጃ አትነሳም፣ እሷ ለመጸዳጃ አትነሳም። አንድ ላይ ከተኛችሁ ካደራችሁ መብራት ይጠፋል እኮ አልኩሽ። በተጠንቀቃ ነው መብራት መቶ ጊዜ ቢጠፋ እንደዚህ አደባብሳትም አንተ አትይዛትም እንዴ? አይልሽ አንዳንዴ እኮ ችግሩን ምን ታውቂያለሽ? ያቡ አንዳንዴ በሚዲያ እንደዚህ የምትገናኙ ትዳር ብለሽ የምትገቢው ዳይሬክትሊ ፎከስ የምታደርጉት ትዳር ላይ ነው። ፍቅር ላይ ያለሽን ነገር ያን ያክል እንትን አይደለም። ገብቶሻል? አትላመጅም ገላሽን። ትዳር በቃ ቀጥታ ወደ ቁም ነገር ነው የምትገቢው። ብዙ ሰዎች ይደርስባቸዋል። ትጠብቁት ማለት ቀጥታ እሷም ትዳር ብላ ነው የምትገባበት፣ እኔም ትዳር ብዬ ነው የምገባበት። አሁን እዚህ ጋር ይሄ ተሳስቀሽ ተጎናታትለሽ ምናምን ተላፍተሽ የሚለውን ህይወት ለማንጣት እድሜ ይወስዳል፣ ጊዜ ይፈልጋል። ታፍሪያለሽም። በጓደኝነት በፍቅረኛ ምናምን ቢሆን ማለት ነው። አሁን በጓደኝነት በፍቅረኛ ምናምን ቢሆን መጀመሪያ ተግባብተሽ ተፋቅረሽ ምናምን ተላፍተሽ ምናምን ነገር ነው። አሁን ግን እና እኔ ያንን ያክል ደግሞ በቃ የሆነ ሸከከ ማለት ከ2 ወር ምናምን በኋላ ሰውነት እየሸከከ መጣ። ያው አለ አይደለ ልክ አንዳንዴ ከታፋዋ ምናምን ከእንትኗ ምናምን እንደዚህ መለንትን እያለብኝ መጣ። ልክ ስንተኛ ምናምን ከዛ መብራት ልብራ ያለበት ሰዓት ላይ ማለት ነው በጣም ነው አራስ ነብር ነው የሚያስመስላት። በቃ ትሆናለች በጣም ትቆጣ። ፊት አሰጠኝም ጭራሽ በቃ በመብራት እንትን ማለት ነው አንደራደርም እና ባትሪ ዘመባት ነበርባ ባትሪ አይ መድኃኒዓለም እኔ ግን እግዚአብሔር በጣም ነው የገረመኝ። ግን እግዚአብሔር እሺ ታብታብና ሼር አውልሽ አሁን ከዲቪውም የተለየ አሁን ከይሄ ዩቲዩብ ከፍቻ አሁን ዩቲዩብ ይች ልጅ አሁን ዩቲዩብ ላይ ካየቻት ወዲክ አሁን ብር ሙዛብኛለች፣ ተጣልተናልም። አሁን ሸር አርጌ በሌላ ስልክ ሸር እያረኩላት አትመጣም ጭራሽ ነይ ብዬ ብር ምን ብላብኛለች። ምን የጋራ አካውንት ነበረን አሁን እሱን ወስደዋለች። እሺ አሁን ምንድነው የሚሻለኝ? አሁን ዩቲዩብ ላይ ያለካት ልጅ እሷን የጀነጀንክ ነው የለቀካት። ቲክቶክ ስለማቅብክ ቲክቶክ ላይ አልለቀካትም። እዛ የለቀካት ስለምታውቃት ነው። እኔ መላው አሁን እሱን ተውና ከዛ ውስጥ ውጣና አሁን አንተና እሷ ተለያይታችኋል ወይስ አልተለያያችሁ? ይሄ ብቻ ነገርኛ ካንተ ብር ደብቃብኛለች እያልኩሽ አይደል? እንድታሸመግልኝ እኮ ነው የመጣው። ብዙ ብር አይ ብዙ አይደለም። እንዴት ብር ለሷ ሰጣታን? ወይ ጉድ ሼር አካውንት አይ ብሩን ቆይ እስኪ ቆይ ብሩ በጣም ብዙ ነው። ቆይ እስኪ አንዴ ብሩ ገና እየጀመርን ነው። ቢያንስ 70 ሺህ ምናምን ነው። እኔ የምልህ አሁን ያልገባኝ ነገር ሌላ ልዳርህ። እሺ አይሶማ መካን ብሩን ነው መጀመሪያ ያምሻል እንዴ? ብሬን አስመልሽልኝ መጀመሪያ። እንዴት ነው የምመልስልኝ ብሬን? እና የሞራል ካሳም ያስፈልገኛል። ሞራልማ ተበላው እኮ ብዙ ጊዜ ዳሌ የሚሉ ሰዎች መጨረሻቸው እንደዚህ አይነት ነገር ነው የሚገጥማቸው። እና ምን ተሻለ አሁንሽ? እኔ ግን ከአንተ የምፈልገው ነገር ይታጠባል። እኔ አይቼው አላውቅም። አሁን የአርቲፊሻል የሚባለው ነገር ወይኔ ሀቡኒ ማብሬውልሽ በሰቀቅ ወታደር እኔ አንድ እላታለሁ ማለት ነው። እንዳንቺ ቆይ አልጋ ላይ ስንመጣ ወታደር ቤት ምገባ ነው ይመስለኝ እላታለሁ። እኔ ወታደር ካምፕ ቤት ነው እንዴ የመጣው ትላለሁ ማታ ማለት ነው። ልክ ቡና ምናምን ሲፈላ ምናምን ማለት ነው ልክ ትቆላብኛለች። በቃ እንዳይላት ትፈልጋለች። ልክ መብራት ምናምን ልክ ወደ መኝታ ቤት ስንገባ ምናምን በቃ ልውጡ ትላለች ኢሚዲየትሊ ማለት ነው።
ኩሽትርትር ትልብኛለች። ከዛ እንዴ አንቺን የወታደር ካምፕ ቤት ነው እንደመጣው ትላለሁ። እሺ እና እኔ ግን አሁንም ጥያቄ ያልተመለሰልኝ ነገር አለ። በጣም ከሚገርምህ ነገር ሰው እንዴት ነው አቅፋሃት የተኛሃትን ሴት እንዴት ነው ማትለያት? ምንም ጨለማ ቢሆን መታው ጊዜ ጨለማ ቢሆን እንዴት ነው ቀን ያየኸው ሰውነትና ማታ ያየኸው ሰውነት ያን ሁሉ ኪሎ እርግጠኛ ነኝ 5 ኪሎ ወይ 6 ኪሎ ነው ይሄ ሼፕ ላይ የሚደረገው ይመስለኛልና አንቺ ማለት ብዙ ግን አይካበድም ሳነሳው ማለት ነው። የሆነ እንትን ነው የሆነ እንደ ፒንክ ከፒንክ ደብዛዛ ፒንክ ነገር ነው የሚመስለውና ለቃ ቆዳ እኮ ነው የሚመስለውና የሆነ ስታየው የሆነ ዝልግልግ ነገር እንደማለት ነገር ብድግ ስታደርገው የሆነ እንትን ይሄ ምንድን ነው የሚባለው የሰባ ስጋ የሆነ ጣል ስታደርጊው መለስ ይላል አይደል? ወደ ወይም የስንዴ ሊጥ እንደ ሳባ አድርገሽ ልቅ እንደምታደርጊው እንደዚህ አይነት ነገር ነውና እይት እንደምታደርገው አይካበድም። ሲለበስ ብቻ ነው ልብስ የሚያሳምረው ማለት ነው። አዎ ግን በቃ ከሆነ ይሄ መካፈቻው ምናምን ራሱ በጣም የሚያምረው ስታዩ ማለት ነው። እንደምታዩ ግን አይካበድም። እሻውን ለማንኛውም ካሳ ግን እንደዛ አታድርጉ ሴቶች። የምር እኔ በወቅቱ አሰብኩትና ተው ማለት ጭንቀቷ ተረዳኝ። በቃ እኔ ግን ሰላም ዋላችሁ። ግን በነገራችን ላይ ሰላም ዋላችሁ ቤተሰብ ናችሁ? ሰላም አሁን ካሳ የሚለውን ነገር በደው ካሳው ነው እንጂ አሁን ሰላም ነው። እንዴት ነው መካስ የሚችለው? ወይስ እሷ አሁን ሊያገባ ነው የመጣው ወይስ እሷን ተፈልኩት ምንድነው? አሁን እኔ ሼር አድርጋለሁ። መጣች ካልመጣች አሁን እኔ አሁን ማለት ፖይንት ምንድነው? እኔ ያዘ ፎቶ አለ መልቀቅ ምናምን ፎቶ አለ መልቀቅ ምናምን የተከታተለ ነው ያለውና ሰለዳሌ በጣም ብዙ ሰው የአስተያየት እየሰጠ ነው። እኛም ተገርመን እያዳመጥን ነው። ወንዶች ከዚህ አይነት ማዕት ያወጣል። መቼም የኛ መከራ የበዛ ነው ዘንድሮ። አሁን ዋናው ዓለማችን ምን እናርግ ነው? አሁን በአንተ ጉዳይ ሴትዮዋን ሼር አድርገላታል። እስቲ ትምጣና ያለውን ነገር ካሳ ስትል ግን አልገባኝም። ካሳ ስትል እኛን ካስህ አሁን ሌላ ዳሌ ያላት አምጥተን ወይስ እሷን ያልኩት? እሷ ልጅቱ በሰላማዊ መንገድ ትምጣ። አሁን እኔ ፎቶ መለጠፍ ምናምን አላቃተኝም። አይጠቅምም፣ ምንም አይጠቅምም። ምክንያቱም ነገ የሆነ ነገር ቢፈጠር ጸጸቱን አልችለውም እና ከነሱ በዛ ላይ ባለዳ ኦኬ ሄድበት ገብቶካል። ጸጸቱን አልችለውም። አሁን የሆነ ነገር ቢፈጠር የሆነ በዛ ንዴት ወይም ሰበንትኗ የሆነ ህሊናዋ ላይ ወይም የሆነ ስነ ልቦና ተጽዕኖ ቢያድርባት በነገራችን ላይ ይበቃል። አንድ ጥያቄ መጠየቅ የምፈልገው ነገር አለ ትንሽ ያልገባኝ እንደኔም ደግሞ ሌላም ሰው ያልገባው ስለሚኖር ብዬ ነው። የሁሉም ሰው ጥያቄ ከስር ኮሜንት ሳይነበረው ያው ትንሽ አርፍጄ ነው የገባሁት። አላቀውም ነበረ ያን ያህል ጊዜ ስንቀመጥ ማታ መብራት አለች ላውቀው አልቻልኩም ነበር ስትል ትንሽ ግራ ገባኝ። መደባበስ የለም ቀጥታ ወደ ገደለው ነው የምትሄደው ማለት ነው። ማሟሟቅ ምናምን ይባል አንተ ጋር የለም? ይሄን ነገር ግልጽ አድርገን የለም። አሁን ልክ እንደሱ አይነት እኔ የድሮ የገጠር አባቶቻችን ባህል ነው የምጠቀመው። ግን አልፌ እጄ እንኳን ሊሳሳት ከፈለገ ኢንፌክሽን ያመጣል ይባላሉ። እንደገና አጠቃቀም ደግሞ ይሄ የእናትና አባቶቹ ነው ማለት ነው። ብዙ በተለይ ክምር አይነት ነገር ኢንፌክሽን ያመጣል። ምን ነው ኢንፌክሽን የሚያመጣው? እጄን ወደታች ታረኩኝ ኢንፌክሽን ይመጣል ነውር አለች። ጌታ አንድ እሱ ነው። እሺ የእሷስ ኢንፌክሽኑ እንዳለ አንተ ግን እንደ እናትና አባቶቹ ነው ከላይ ወስደ መከመር ብቻ ነው። ሌላ አይነት ነገር አታውቅም። አሁን ያሰብኩት እኔ የምር በፊት ምንም ማውቀው ታሪክ የለም። ለካ እንደዚህ ወጥቶ ይሆን እንደዚህ ምናምን ነገር አልችልም አላውቅም የምር። እሺ አሁን ብዙ ሰዎች አሉ ትዳር የሚፈልጉ እኔ የምልህ አሁን ልዳረግ ሌላ ሴት ላስገባለሁ። አሁን እኮ ከእሷ ጋር ጨረስንም። አሁን 63,000 ምናምን ፎሎወር ያለን አካውንቴንት መልስ። ምንም ልረዳህ አልችልም። ከእሷ ጋር ጨርሳችሁ ነው አሁን ለሌላ ሰው እድል ልስጥ። አሁን ምንና መሰለሽ ሌላ ጊዜ እኔ አሁን ማስበው ምን እንደሆነ ታውቂያለሽ? እንደኔ ሼር ካደረገላት
ኦኬ ኢትስ ኦኬ ትመጣና ሀሳቧን እንትን አድርገን ኤክስቼንጅ ተደራርገን የሚታረቁበትን ወይም አካውንቱ የሚመለስበትን ነገር እንሄዳለን። ሄዳለው ነገር አንዴ ሄዷል። በቃ የእሱ ስህተት ነው፣ ብዙ አጥፍቷል። ኢትስ ኦኬ ግን ያንን በዚህ መጨረስ የሚታረቁበት ነገር ካለ ሮዝ ስላልመጣች በዚሁ እንዝጋውና ግን አሁንም ከስር ስላለ ከስር ካለ እሷ ሼር አድርገህላት መታ ከሆነ አስገቡኝ ስልና ገብተን እናወራበትና በውስጥ እንጨርስ እንችላለን። እንደዛ ነው የሚሻለው ይመስለኛል። ግን እንጃ የዚህ ዘመን ወንድ ግን እንደው ከላይዝ ብቻ ጉፍ ብቻ ነው፣ እንደው ሌላ ነገር የለም። ቼኪንግ ረመድሃን ያለ ምንድን ነው ያደርጋል አለችኝ አለ ኮንፌክሽን ይፈጥራል አለችኝ ወይ መዳን ሴቶች አርቲፊሻል አትጠቀሙ። ይሄው አርቲፊሻል ያስታውቃል እኮ ነካ ሲደረግ ድንቡሽ ይላል እኮ። እኛ ልንገዛም ስንሄድ እናውቀዋለን። ያው ሰው ግዙ ምስኪን። በነገራችን ላይ አዳምጪ፣ ኖርማሊ አንዲት ልጅ ናት ኢትዮጵያ ነው የምትኖረው እና በጣም አስጨነቀችኝ። እዚህ ሀገር ነው አንተ የምትኖርበት ሀገር አለ፣ እባክህ ግዛና ላክልኝ፣ ባሌ ሊፈታኝ ነው። ቢያንስ እንኳን ባይኖረኝ እንኳን ትክክለኛው ፌኩን እንኳን እያሳየሁኝ እንደው አብሬሽ ልሂድ ብሎ በጣም እያስጨነቀ ይወጣ እልክልሃለሁ ገንዘቡ ላኪ ምናምን ብዬ ሄድኩኝ። እንደው ይሄ ነገር እንዴት ነው ምን ፈራው። እኔ ራሱ አፈርኩኝ። ኖርማል ነው ለካ ሰው ሁሉ ይገዛል። ይሄ አሁን ኢሮፓያኖች ምናምን ይገዛሉ ለሚስቶቻቸው። አይ እነሱ ከገዙ እኔስ ምንድን ነው አልኩኝና ሄድኩኝ። አየሁት፣ በእጅም ነካሁት። ትንሽ ጫን ስታሩ ትንፑሽ ይላል። እኔ አሁን ሲገዙ ያየሁት ኦኬ ፎቶ ምናምን ላኩላት። ኦሪጂናሉን አለች። ኦሪጂናልም አለው አሉ ፌክ እና ምናምን አለው። እንደገና እንትን አለው ደግሞ ይሄ ምንድን ነው የሚባለው ውሃ ዊዝ ምንድን ነው የውሃ ምንድን ነው የሚባለው ውሃ እንትን የሚል ውሃ የሚታጠብ እና የማይታጠብ እግዚአብሔር ይስጥሽ የሚታጠብ የማይታጠብ ምናምን ይባላል ምናምን አሉ። በተባለው ነገር ገሰንላት። አሁን ሁሌ ስትመረቀ ትኖራለች እና እንዴት ቼክ አላረገውም ነው አሁን ይዚ ማርያምን በላሽ። የምሬ ነው ሳልዋሽ ገዝተላክንላት፣ እግዚአብሔርን ገዝተላክንላት። እንዴት ትዳሯ ሊፈርስ እኮ ነው። የላትም እኮ አለች። እንትን ነው ቡጉንጅ ነው አለች እኮ እቃ እንዲቄ አለች። ቡጉንጅ ነው ድረስልኝ፣ ጌታ ድረስልኝ፣ ባሌ ሊፈታኝ ነው። ቢያንስ እንኳን ጉዴን በጉዴ ለያዘው፣ በውስጤ ለያዘው። ቢያንስ እንኳን አብሬሽ እንኳን አስፓልት ላይ ሲሄድ እንዴት አፍራለሁኝ ምናምን ድረስልኝ ስትል እኔማ የሷ ትዳር ከሚፈርስ ብዬ አይኔን እንዶች በጨው ታጥቤ ነው እዛ መግዣ ቦታ ላይ ሄድኩት። ለካ ሰው እየሸመተ ነው። ታውቂያለሽ፣ ያለሁበትን ሀገር ታውቂያለሽ። ሰው ሲሸምት ኦኬ ዛትስ ሚንስ ኖርማል፣ በቃ ኖርማል ነው ብዬ ኢቭን ፎቶ እየላኩኝ ይሄ ምናምን ስራት ነው ቲስ ነው ኦሪጂናል ለካ ልምዱም አላት መሰለኝ። ይሄ እንደዚህ ነው የሚታጠበው በውሃ እንትን የሚለው ምናምን አለች። ምንድን ነው የሚስቁት ነገር? አትሳቁም። ከዛ ገዝተን ይኸው ህይወቷንም ትዳሯንም አተረፍኩ። የምሬ ነው። ግን አንተ ራስህ የደረሰብህ ይመስለኛል ይሄ እውነት ለመናገር ነው። እና ግን እኔ በሰዓቱ ግልጽ ስለነገርኩሽ ነው። በሰዓቱ ስንነካው ትርቡሽ የሚላለ ጠንከር የሚላለ እንደ ኳሊቲው አይነት የቻይና ምርት አለ፣ የቱርክ ምርት አለ። የምሬን ነው። ምናምን እዚህ ሞልቷል። እንግዲህ የአረብ ሀገር ያላችሁ ሰዎች ታውቁታላችሁ። ኤቭሪዌር አለ።